ኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። መተናል ደግሞ ሌላ እስቲ ፋፈሽ የሚያደርግ ቪዲዮ እስቲ ሾፍ እናደርጋለን ዛሬ አብራችሁን ቆዩ። ጉራጌ በጣም ስራ ወዳድ ከመሆኑ የተነሳ አንዱ ጉራጌ ኤሌክትሪክ ይዞት ምን ቢል ጥሩ ነው? ልቀቀኝ ልስራበት። ሎተሪ ኧረ ተው የብሔር ጥቃት ነው የወደት ኧረ ተፋቷቸው። 1 ሚሊዮን ብር ደርሷ ፍቅረኛ ማንኪያ ብትወጥና ለሕክምና 1 ሚሊዮን ቢባል ትሰጣታለህ? እየቀለድሽ ነው? በዚህ ኑሮ ውድነት ማንኪያ ዋጠሽ ብዬ 1 ሚሊዮን ብር እስቲ ሚሊዮን እንስማ። ለምን መጥረቢያ አትውጥም? ስለዚህ ሁሉንም ፓስወርዶች በአዲስ ይቀየሩልኝ ነው የምትለው? አዎ ቀይር። እሺ አዲሱን ፓስወርድ ምን በለው? ጠላ። ኧረ በስመ አብ የማይሆንም ሌላ ቀይር። ግን እኮ እሱን መቼም ስለማረሰው ነው። መቼም አይሆንም አረሰው። ያው ብዙ ካልጠጣው ማለት ነው። ወይ በጣም ነው የምረሳው። እንደዚህ ለቃምቡሪ እረሳለሁ። እሺ የሚስትህ ስም ማነው? ዋው የሚስቴን ስም ካፋውጣ ምን አገባት እኮ ልረዳ እየሞከርኩ እኮ ነው። እሺ የምትወደው ቃል ካለ ንገረኝ። ጠላ አይሆንም አልኩህ እኮ። የምትወደው ምግብ ከሚስቱ በላይ የሰውዬ ማለት ጣላውን ነው የሚወደው። ምን አለፋችሁ? እሺ የጠላ ጀላቲ። ወይኔ እሺ የምትወደው ከለር ምንድን ነው? የጠላ ከለር ምን ነበር? እሺ የምትወደው ሙዚቃ? የሆነ ዘፈን ነበረ። የገቢ ምንጫችን ጠላ። ውይ እኔ እርግጠኛ ነኝ የሰውዬ ጣላ ጠማቂ ሸይጣን ለክፎታል እንዴ። የገቢ ምንጫችን ጠላ። ይሄ አይሆንም። ከስራ መባረሪ ነው። ከጠላውጣ ሰውዬ። እሺ የምትወደው አባባል ካለ? አለኝ ምን ነበር? ጋና አለኝ በሰማይ ጠላዋንም አለ። እሺ በቃ ፓስወርድ በቃ ጠላ ወደ ኋላ ተገልብጦ ይሁንሽ። ጠላ ሁለት ቀውስ አንድ ላይ ገጥሞ እኛንም ሊያቃውሱ ቤተሰብ ዘመድ የለም በዙሪያቸው። ግን ለምንድን ነው እነዚህ ልጆች ጸበል የሚወስዷቸው? እሷ አንድ እብድ እሱ 9 እብድ አንድ ላይ 9 ሲደመር አንድ ስንት ይሆናል? 20 እብድ። ደግሞ እንዴት ነው የሚወጣጠው? ኧረ ብርቱ አንተም እብድ ነህ አባዬ። እብድ ናት። እብድ ነው ምንድን ነው? ለዚህ ታላቅ ተጫዋች እኔ እኮ ሰው እሱ ሼም ይዞታል። ዳጋሽ እሷ ለምን ስለምትሰራው እሱ ሼም ያዘው ሰው። በቃ በዚህ ከቀጠለ እኮ ትንሽ ቆይቶ በቃ የሆነ የሚያደርጉትን ነገር ሁላ ላይቭ ሊገቡልን። ኧረ ተው አድቡ፣ ተው ግድ የላችሁም። ይሄውም አሁን ሰው አፍሌጥ አላችሁ። አሁን ተንከሲስ የሆነ ልጅ ነው። ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም ዶክተር አያውቅም። ድምጻችንን ቀየር እንገባ። ሰላም በየሶስት ወሩ ምናምን ብትታጠብ እንደዚህ እየመጣ መልካም ነው። እሺ በየሶስት ወሩ እየመጣ ትንሽ አይነገርም። ማማለስ ነቀው ተለቃምቆ ነበር። እዱ ነው የለኛ መቅጫ ህግ ቁጥር አደ ደም እንደምትፈራው ማለት ፈጣሪ ብትፈራ የት በደረስክ። ወጥ የሆነ ነው መስሎ አይደል?
ፊቱ ራሱ 248 ህዝብ አርሻ ህዝብ አርካ አይዞ ምንም ዶክተር የሰው ልጅ ግን በኢየሱስ ስም ዶክተር እቺ ነገር ስክሪፕት ነች፣ ታስታውቃለች። እግዚአብሔር እነዚህ ባያሳስቱኝ ወንድም ጋሽ አሁን የበለኔ ነስና ምንድነው ምሳሌ እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ሌላውን ቶ ጧት በታየውበት ኩቺ ማታ ልታይ፣ ማታ በታየውበት ኩቺ ከሳሳት ልታይ። ከሳት ያለውን ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለውን ኩቺ ጉቺ ነው ቡቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ። ኦኬ ኤስቲዲ ነበር የሚሉህ። ዋው 100 ብር ወድቆ ማለት ነው። 100 ብር አላነሳም። ጓደኞቼ ይስቁብኛል። ዋው ፍንጭት ይታያል። ዋው ይሄ ምን አመጣው እዚህ ጋር እንዴ? ወያለው ዝም እዚህ ጋር ምን አመጣው? ያ ሹር ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት ይቅር ደግሞ ቢበቅሉሳ ተክለናቸው እነሱም ቢበቅሉሳ ደግሞ ሌላ ችግር እንገደዳለን ብለዋል። ዲስትራክት ዛሬ ከሱ ጋር ናችሁ። እስቴል የቀጠናው ስጋ እኔ ካንቺ ጋር ነኝ ምርቷ እናትወጋ ባባ ወጥ ሰርታ ጠብቀኝ ኳሳይቼ እስከገባ ቢቀርብ ነው ይሻላል። አይዞ ካንተ ጋር ነሽ ባራ አይደለ እንዳፈራ ሂድ ገባው ዱላና ስድብሽን ዛቻሽንም ችያለሁ ነው አሁን ይበቃኛል። ለአባቴ እናገራለሁ። ሁሌ ኩሩም ተስፈራራኝ እያፈላላ ነው ጭስህን ነው ማመጣው በር እንዳይቆጥ አምሽቼ ነው የምመጣው። ወንድ ልጅ ቆረጠ ልክሽን ነግርሻለሁ። ግባው በለው አግተሽ ብትመጪ ውዴ እጠብቅሻለሁ። ወንድ አድርገህ ከሳጋ በጣም ባለ አንተ ክፍ ተቃዶ ጠብቀን። እሺ ፈታ በሉ በቃ አብራችሁ ቡናውን ያለ ስማ ቡና አብልተህ ጭራሽ ቡና ፍልዳላ ነው የኔ ፍቅር ምንድነው? ስሚ ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው። ከማን በዚህ ሻለኛል በዚህ ፓክ እያደረግን ለምን አንሸጠውም? ግን አንተ አሪፍ ቢዝነስ አይዲያ መጣ። በቤክሳችንን አድርገን ወደ ውጭ ሁሉ መላክ እንችላለን። እኛ ጋር በጣም ብዙ ብብቱ የጨሰሰዋል ያለ ሰዋል የእሱን ፓክ እያደረግን ጥሩ ዶላር ኢንካም ጥናቱ ያመላከተው ሰማሽ በስባሳ የበሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮጥሮስ ቆሾ ቆምበሬ ልክስክስ ምድረ ደረቅ ራሶች ተንቋቁ ምናምን ጥቁር ሰብሳቢ ቀባሪ ውጣ
ፋርማሲ ተሰልፈን አንዱ መጣና በሚያሳዝን ድምጽ እባካችሁ አስቀድሙኝ ሰው አስተኝቼ ነው የመጣው ሲል አሳዝኖን አስቀድም ነው ሄድና ፋርማሲስቱን ኮንዶም ስጠኝ ቱ ይሄ ወሬ ብለህ ታወራለህ የአዲስ ዘፈን መሰለኝ ወይኔ ያልሰማሁትም መሰለኝ ቤት ይዋነሳ ትቅኛለሻሉ ትቅኛለሾይ የኛማ ጓደኛ ድንቅም ሰበናይ 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 ቀረቦ ከለለኛ ንሽን እንዳላይ ሰበናይ 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 ቀረቦ ከለለኛ ንሽን እንዳላይ እንደዚህ ይቻላል እንዴ ትቅማለህ አሉኝ ትቅማለህ ሆይ የኛማ ጓደኛ ድንቅም ሰበናይ ጎረቤት አያውቃት ዘመዳይ ለያቲ ገራባና ሺሻው እያከለላት መጨረሻ የደሃ ምግብ ይሄ በቃ ምክር ነው በቃ ዘፈን ሳይሆን ስጋ ነው የትም ምድር ላይ አሁን እጃለሁ እንድ ብላል ወደ አረብ ምናምን ሀገር ይደቁና የሚጠበሰው ዶሮ ምናምን እንትን ነው የሚበላው ደሃ ማለት ነው ጃክ ፉድ ነው እዚህ ሀገር ግን ስጋ አንደኛው ነው ጭራሽ ዋጋው ይነገራል የውሻ እኮ የበሬ የጅብ እኮ ነው ስጋ እኮ ከጅብ ላይ ነጥቃ አርደ ያውም ገለበሬው እኔ ሀብታም ነኝ ያን እየበላው ብለ ማለት አንተ አስቆማ ምናምን እኔ ግን እንትን ቢሰጠኝ ይሄን ሰውዬ መንግስት አረጋዋል ከዛ ስጋ ይረክስልናል ዶሮ ይረክስልናል የጅብ ምግብ ነው ያለ በሬ ያረ ለጅብ ምናምን ስለሚሰጥ እኛ ስጋችንን በብር ከምናምን እንል ነበር ኧረ አባዬ አስተሳሰብ ሞጥቀሻል ልዩ ሞጥቀ ነው ከተማ ውስጥ ሰው ላይ በቃ ደሃ ናቸው እኛ ሀብታም ነን ተብሎ አስም ቢጮህ እንደ ሆረር ፊልም ትላልቅ ሻሞ ላይ ከተማ ውስጥ ማንካጋት ምንድነው ሲያስብ የውሾች እኮ ነው እንዴ ለኛ አትክልት ነው እንድንበላ እኮ ጥርሳችን ራሱ አጫጭር ነው አይተኩ ለምንድነው ጥርስ ህክምና ይበዛው አለም ላይ እኔ ጥርሴ እየተነቃነቀ እየተሸረፈ ያስቸገረኝ እኮ ያኝ እኮ ነው አትክልት ብትበላ እኮ ፈጥቆ ኃይል አታውጣም አይ ያው ያኔ ጥሬ ስጋ በልተው የለ እንዴ በእነ ሙሴ መንገድ ማን ጥሬ ስጋ ይበላው ያው መና ወርዶላቸው የለ የሱ መና ታዲያ ቢላ አስፈልጉት ነበር እሱ ያው በላዎች ቢላ አስፈልገው አንተ አስብ ከጅብነት ከበሬው አንተውን ስጋ ቤት አትገባም አትሄድም እኔ እንጂ አላቅም እኔ አሁን እንዲና ማለት አልችልም እንግጥ አርጎ ነው የሚበለው እንደዚህ ያኔ ስልከት ነው ያደረገው በለፋጁ ግን ብዙ ነገር እየጠፋ ኧረ የለም የጠፋኛ ወደዛም ወደ ክፍለ ሀገር ውስጥ ስለሆነ ያለ ነው አሳ ምናምን ላይ ነው የምናዘወጥረው ከዚህ ዓለም ወጥተናል እንደ ግሩፕ ወጥተናል እና ምን ልፈልጌ ነው ራሱ እንደው ምን ይላል መሰለ ትናንት አንድ ሰው ተሰብስበን ጥበብ እኮ አለ ሀገር አለ ምንድነው ጥበቡ ስለው ከብቶቹን ጅብ እንዳይበላቸው አስደግሞ ጅቡ መጥቶ እየላሳቸው ያላል ይደገምባቸዋል ሲጠፉ እንደ ጀላቲ መዳናው አረ ወሬው ገነን ያወጣ የሰውዬ እሺ እንዳይበላቸው ያረጋል አለ ከዛ ምን ልታረግ ነው ቀጠለ ከጅቡ ነጥቃ አንተ ልትበላርስ በሬውን አርድ አልኩት አወዳል ከጅቡ ነጥቃ እስጌሩ እኮ ለበሬው የፈጠረው ለጅቡ እኮ የፈጠረው በሬውን አሁን አንዳንድ ሚዳቆች አይታል ሲያባረራቸው አንበሳ እንዲያመልጡት ጸልያል አረ በኢየሱስ ሊበላት ምናምን ትላል ሚዳቋ ግን ሳርና ቅጠሉን ስትበላ ከሷ ጋር ወጣል አሮታ ሚዳቋም ነብሩ ሊበላ ሲመጣ እኮ መቆም ነው ያለባት ሃሌሉያ ብላ እንዴት ምን ይብላሱ ሳር ይበላል ቅጠል አይበላም አልተፈጠረበትም ታዲያ መቆም ነበረባት እኮ ስለዚህ ምንድነንኛ ብለብት ምን ፍጥረት እንደሆነ አይታወቅም ከጅብና ከውሻ ነጥቀን በሬውን ገለን ሬሳ እኮ ነው የምንበላው ሬሳ እየበላ ትምክት ስጋ ምን ይያል ስለዚህ ሬሳውን ያንን ነገር እኮ የሞተውን ነገር ሆዳችን ውስጥ መቅበር ማለት ነው ስጋ መብላት ሆዲ ቆርዘዛል እንጂ ቫይታሚን ምናምን ሆኖ ሰውነት አራንተ ሰውየተው እንትናችን ምግባችንን አጣራክስብን እንዴ እኛ የምንወደው ምግብ ነው በቃ ለምንድን ነው ኢትዮጵያ ውስጥ እኮ እንደ ስጋ ወደድ ምግብ አለ ምኑና
ሽሮ ምን ይሰራል? ሽሮ ፎሮፎር ነው ሽሮ በቃ በዚህ ተባለው ሽሮ ፎሮፎር ነው። ሽሮ በልተ አባራ ነው የምታገሰው። ቡን ላይ ሰራ ሆድ ነው በቃ ያንን ጨጓራ ማያቀው ስጋ በስጋ እየፈጨ ስጋ እኮ እንዲፈጭ አይደለም የተፈጠረው ጨጓራ። ለዚህ እኮ ነው ሁሉ ሰው የጨጓራ በሽተኛ ነው። አያቀው ስጋ እንዲፈጭ ተደርጎ አልተፈጠረም። አትክልት ነው ፍራፍሬው ነው እንዲበላ የተደረገው ክሬት የተደረገው። እሱን ስበላ ቁዝር ይላል ሆዴ። 1 3 4 ጉርሻ ስጎርስ ፍቅረኛ ከቤተሰቦቿ እየሰረቀች ባመጣችልኝ ብር ሱቅ ከፍቼ አሁን አሪፍ ገቢ እያገኘሁ ነው። እሺ እና ምንኛ ምን አሁን እኔን የጨነቀኝ ይቺ ሌባ እንዴት ነው ማገባት? ነገ ባንተ ነው ሰርጋ ያመጣችው ገንዘብ ደግሞ ነገ ደግሞ ካንተ ደግሞ ሰርጋ ሌላ ሰው ጋር ይዛል። ኦ ማይ ጋድ የሚገርም ነገር ነው። ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war. What? ገብተዋል ሰው ተከበናል። The only thing I got is ሳንጃ ነው ያስኩት። ሳንጃ ነው ያለኝ። ዋው ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ የነበረ ወደ ታች ነው። ቆፈርኩ። No way. ዋው Yes way. I find a way. Yes way. ቆፈርኩ። ቆፍሬ 30 ደቂቃ ጋንተ ይንሽ ቆፍሬ በቀሰል ጦር አይሎች አረ ባና ያዘዋል ቆይ በቃ እንደዚህ መቀለጃው ከነዚህ ልጆች አፉስ ገብታ ጦር ኃይሎች ከኤርትራ ጦር ኃይሎች አይዴግ ፊልም የሚመስል ትችላለህ እውነት አንተ መንገዶች ባለስልጣን ነው የሰውዬ በቃ ብሮ ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ ተኳሽ ነበር መትረየስ ተኳሽ ነበር ሄጅ ኬት የመጣ ይመስላል መትረየስ ተኳሽ ነበር ሶ አይ ወዝ በቃ እየተኮስኩ ነበረ ጠላት እያጠቃን ነው ሶ በዛ ሩምታ ውስጥ ማለት ጥይት አለቀማ ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት ለምን አለኝ እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት ዝቅ ሲያደርገው ኮፍያቸውን እያወለኩ በጉርኩ Yes way እስኪ እንግዲህ ያ ደግሞ የባሰ ነው ኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ ልሂድ መሰደድ እፈልጋለሁ። አርባ ምንጭ ልሂድ ጠርቼ አልሰማሁሽም። ማን አርባ ምንጭና ኦሮሞ አንተ አሁን ከውጭ ሀገር ነው የመጣኸው ማለት ነው። እንደዚህ በሸበጥና እንደዚህ ከውጭ ሀገር የመጣው እንደዚህ ነው እንዴ? ኦሮሞ በጣም ነው የሚገርመው። የኢትዮጵያ ጎረቤት ሀገሮች ባለጌ ውርጋጥ ረሃብ ይዘንባል በመላ ሀገሪቱ አውርደን አንጎርሰው አይበላም መብራቱ አያ ቤት ቢበላ ቢታኘ ካምፖሉ በማዳበሪያ አርገን ታሽጎ እንደህሉ እና ወንድሜ ቢበላማ ማለት ነው ከሜክሲኮ እስከ ፒያሳ ያለው ብቻዬን ነበር በእንድንጭኝ የምጠፈው ችግሩ አዳርስ ነበር በየማዕከሉ ወግ እንዲል ቀናቸው እሱን እንደበሉ ማታ ስትተኛ እጅን ጸጉሮቿ ማር እያርመሰመስክ ደስ የምትሰኝባት ሚስት ካለ ተመስገን በል። ምክንያቱም የአብዛኞቹ ሴቶች ጸጉራቸው ቁም ሳጥን ውስጥ ነው የሚያድረው። እውነት ግን ነው። አብዛኞቹ ማታ መላጣ ናቸው። ከኔ ራሱ ሳይንስ ይቀራል። ይሄ አማኑኤል እብዶች ሆስፒታል ነው? አዎ። አጉላላቸው የሚባል ታካሚ ያላችሁ? እባክዎ መስመር ላይ ቆዩ፣ አይችልም መለስ። ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ። ማን ልበል? እኔ ነኝ አጉላላቸው። ውጭ ወጥቼ ያረጋግጥ መውጣቴን ለማረጋገጥ ነው የደወልኩት። ኦሮምኛ ትችላለህ? አዎ በሚገባ ጌታዬ። ማሊ፣ ቡርኪና ፋሶ። ቀጥሎ ቤኒ ነው ተራለ ቢቀርብስ የሁሉ ወንፊት
ከጉንጭ ላይ የሚወርድ እንባን ወደ ገንዘብ የሚቀይር አዲስ ማሽን ተሰራ። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። ይሄ ምርጥ ነው። ይሄ ማሽን እኔ ራሱ ገዘዋል። ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ፍቅረኛ ለማለት ፍቅረኛ ያለው ፍቅረኛ ነው። ሳይ ፍቅረኛ ሌላ ፍቅረኛ ያመጣል። ግን ወዳጄ እና እኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ። ገባ አዎ ምን አለ መሰለሽ ቃል ግባልኝ። ቃል ምን አልክ? ትቀልጃለሽ እንደ ግር ቆይ አንቺ አሁን ሞትሽ በቃ ከዛ በኋላ ልጁ ምን ይሁን እንዴ? በቃ እዚህ አናቱ ላይ ወጣበት እንደ ወይ ምን አስበሽ? እሺ በል እሺ ይበልጣል ከሺ እሺ አልከኝ ማለት ነው። እሺ ምን እሺ በል አይደለም እሺ ያልኩህን በል ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጠዋትና ማታ ጫት እንደማቀመም ቃል ግባልኝ። እሺ አልከኝ። ትእዛዞት በተሳካ ሁኔታ ተፈጽሟል። አልቅምም በል በይ አልቅምም በል በቃ አልቅምም። ምንድነው ማቅመው? ጫት ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅምም እንኳን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሑድ ውድፎ ደፍተህ እንደምጠይቃቸው ቃል ግባልኝ። ይኸውልሽ ሌላ ሴት አላገባም፣ ጫቱንም እንዲች ብያለሁ። በቃ እንግዲህ አይደለም በቃ ወዳት ምንሆነም ባስቀደመኝ ይሻላል። ከዚህ በከራባ ትንሽ ቆይታ ሄድና አብሲ ጣልላችሁ ልትልኮ እቺ ዳፋር ባላገ። ለዛሬ ያመጣንላችሁ ቪዲዮዎች እነዚህ ነበሩ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።